በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን ሁላችሁም በያላችሁበት ሰላማችሁ ይብዛ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ዛሬ የምገኘው በክቡር ሊቀ ጠበብት ሰላሙ ስዩም ጋ ነው። ክቡር ሊቀ ጠበብት ዛሬ ለሁላችንም የሚያስተላልፉልን መልእክት አለ። አሁን ቀጥታ ወደ እርሳቸው ወስዳችኋለሁ። ሁላችንም ያው እንደምናውቃቸው በሶሻል ሚዲያው ደስ የሚል ቤተሰብ ነው። እሳቸው በሰፊው ይገልጹልናል። ቀጥታ ወደ እርሳቸው ወስዳችኋለሁ። እንዴት ቆዩ አባቴ? ቅዱስ ሚካኤል እንግዲህ መቼም ሰኔ ሚካኤል በዓሉ ስለምን እንደሆነ ታሪኩን መጀመሪያ ይገልጹልንና ከዚያም ደግሞ አንድ ወረብ ይሉልናል ማለት ነው። ከዚያም ደግሞ እንግዲህ እርስዎ የሚያስተላልፏቸው ሁሉ ጊዜ የሚያስተምሩበት የራሱ ሶሻል ሚዲያ ስላለ በዚያ ሁሉም ኦርቶዶክሳውያን በዚያ እየተገኙ እንዲማሩ እንዲመክሩን ይህንን መልእክት እንዲያስተላልፉ ነው። ክቡር መምህር። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። በመጀመሪያው የእግዚአብሔር ስም መመስገን ስላለበት ወይም የእግዚአብሔርን ስም አንስተን ጉባኤያችን ወይም ንግግራችን እንዲቃና በእግዚአብሔር ስም መላ ሰውነታችንና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመጀመሪያ ወንድሜ መምህር ምስራቅ አማረ ከወንድሜ መልካም ነገር ይገኛል ብለህ እዚህ ድረስ ፕሮግራም አድርገህ ስለመጣህ ያመሰግናለሁ። እንግዲህ እንደገለጽከው በሚዲያ ማለትም በዩቲዩብ ቻናል እና በቲክቶክ ዘመኑ ባፈራው መንገድ ማለት ነው የተቻለኝን እግዚአብሔር በሰጠኝ እውቀት ኦርቶዶክሳውያንን እያገለገልኩ እገኛለሁ። በመጀመሪያ ስጠቀምበት የነበረው ዩቲዩብ ቻናል አብይ ዜማ ዩቲዩብ ይባላል። በዛም በትምህርት ቤት ከመምህራኖቼ የቀሰምኩትን በተቻለኝ ጸጋ ወይም እግዚአብሔር በሰጠኝ ጸጋ እያገለገልኩ እገኛለሁ። ከዛ በተጨማሪ ደግሞ እንደ ቤተሰብ ሁላችንም የቤተሰቡ አባላት የምናገለግልበት ሌላ ዩቲዩብ ቻናል አለ። እሱም ሰላም ሰጣዊት ቤተሰብ ይባላል። ሰጣዊት የልጄ ስም ነው። ሰላም ደግሞ ሰላሙ ከሚለው የተወሰደ ነው። በጥቅሉ ግን የድንግል ማርያምን አማላጅነት የድንግል ማርያምን ረዳትነት በመመልከት የወጣ ስም ነው። ሰላም ሰጣዊት የምትባል ወይም ሰጣዊተ ሰላም የምትባል እሷ ስለሆነች በእሷ ጋር ተያይዞ ነው ስሟም የልጃችን ሲወጣ ማለት ነው። በእነዚህ ሁለት ቻናሎች እያገለገልን እንገኛለን። ወደ መጣንበት ወይም ዛሬ እንድንገናኝ ወደ ሆነው ታላቁ ፕሮግራማችን ቀጥታ አልፋለሁ። እንግዲህ ይህ ቀን ወይም ይህ በዓል የቅዱስ ሚካኤል በዓል ማለት ነው። ሰኔ 12 የሚከበረው በዚህ ቀን በመጀመሪያ ለመግቢያ ያህል በዚህ ቀን ምን ተከናውኗል የሚለው ማየት ለማንኛውም ክርስቲያን አስፈላጊ ስለሆነ እሱን እናያለን። ማለትም ከወረቡ በፊት ወይም ወረቡን ከማለታችን በፊት ማለት ነው። ይህ ቀን እንግዲህ በጣም ከሚነሱት ታሪኮች አንደኛው የባህራን ታሪክ ነው። ይህ ባህራን እናቱ ወይም ቤተሰቡ ቅዱስ ሚካኤልን እያሰቡ የሚኖሩ ነገር ግን እንደ ጎረቤት ደግሞ ክፉ ባለጸጋ ከጎናቸው ወይም ከጎረቤታቸው የነበረ በጣም ክፉ የሆነ በድህነታቸው የሚሳለቅ በማጣታቸው የእነሱ ማጣት ለሱ መመኪያ ሆኖት በእነሱ እየተመካ የሚኖር ክፉ ነበርና
በዚህ ላይ ተመስርቶ ቅዱስ ሚካኤል ይህ ሕፃን ሲወለድ ማለትም ባሕራን ሲወለድ የዚህን ባለሀብት ርስት የሚወርሰው ወይም ሀብቱን በሙሉ የሚወርሰው ይህ ሕፃን ነው ብሎ ትንቢት ተናግሮ ነበርና ቅዱስ ሚካኤል ወይም ተስፋ ሰጥቷቸው ነበርና ይህንን ደግሞ ያ ባለጸጋ ሰምቶ ነበር። ያ ባለጸጋ ደግሞ ይህ ድሃማ ሀብቴን አይወርስም ብሎ እሱን ለማስገደል ወይም ለመግደል ያወጣ ያወርድ ነበርና ተሳክቶለት ልጅሽን ላሳድግልሽ ብሎ ወስዶ ወደ ባህር ጥሎት ከባህር ደግሞ ሌላ ሰው አግኝቶት እንደገና ያ ባለጸጋ ለንግድ ወደ ሌላ ሲሄድ ይህንን ባሕራንን በግ ጠባቂ ቤት አገኘው። በዛ ቤት ሲያገኘው ታሪኩን ከተረዳ በኋላ እንዴት አገኘኸው፣ ለምንስ ባሕራን አልከው የሚለውን ያገኘበትን ወቅት የስሙን አየስተያየም ሲያውቅ ይሄማ ያ ልጅ ነው ብሎ ሴራ ሰራበት። ማለት የሚሞትበትን መንገድ አመቻቸ። ሲያመቻችም ይህ ልጅ ወደ ቤቴ ልልከው እፈልጋለሁ፣ ለአንተ ደግሞ ወረታህን እከፍልሃለሁ፣ ለአንተ የሚያስፈልገውን ነገር እከፍልሃለሁ ሲለው ያ በግ ጠባቂም ድሃ ነውና ምንም የሌለው ነውና ልጁም ተመልሶ ይመጣልኛል መልእክቱን አድርሶ ብሎ በቀናነት ሰጥተው፣ ያ ባለጸጋ ግን ክፉ ሴራ አሲሮ ነበርና ልጁ የሚሞትበትን መንገድ ወይም ደብዳቤ አስይዞ ራሱ ባሕራንን ልኮ ማለትም ራስን በራስ እንደመግደል ነው፣ ሰይፍ አስይዞ ላከው ማለት ነው። ደብዳቤ ሞቱን ደብዳቤ ነው ይዞ የሚሄደው። ቤተሰቡ ቃል ኪዳን የነገረ ወይም ተስፋን የሰጣ ያ ሊቀ መላእክት ቅዱስ ሚካኤል ግን በመንገድ ላይ ጠብቆ ያንን የሞት ደብዳቤ ወደ ሕይወት ለወጠለት ማለት ነው። ወደ ሕይወት ሲለውጥለትም ያ ባለጸጋ ካሁን ገለው መልካም ዜና ያበስሩኛል እያለ ሲጠብቅ፣ ነገር ግን ወደ ሰርግ ተለውጦ ልጁን አጋብተውት ነበር የጠበቁትና በዛ ምክንያት ያው ሰውየው ሞቷል። ይህን ይመስላል። ይህንን ነው መታሰቢያ የምናደርገው። ከዚህ በኋላ ወደ ወረቡ እንሄዳለን።
ሶስተኛው ረብ ወከሲቶ
አስጀምሮ ያስፈጸመን ልዑል እግዚአብሔር የተመሰገነ ይሁን። ሌላ ጥያቄ ካለዎት ምናልባት መምህር? በጣም ደስ የሚል ነው። እውነት ለመናገር መምህራችን ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን።
የአገልግሎት ዘመኑን ይባርክልን። ከዚህ የበለጠ የሚያገለግሉበትን ዘመን ያድልልን። ከነመላ ቤተሰቦ እግዚአብሔር አምላክ በእድሜ በጸጋ ይጠብቅልን። እውነት ለመናገር መምህራችን እንደዚህ አድርገው በሰፊው ያስተምሩናል። በሁሉም በግዕዙም ብለው እንደገና በአማርኛውም በደንብ አድርገው ተርጉመው የሚያስተምሩን መምህራችን ናቸው። እሳቸውን ደግሞ ከታላቁ ገዳም ከደብረ ሊባኖስ የተገኙ ደብረ ሊባኖስ ያደጉ የተክልዬ ልጅ ናቸው ማለት ነው። እሳቸውም ተክልዬን በጣም አድርገው ነው የሚወዱት። ተክልዬን ሲያገለግሉ የኖሩ ዛሬም በየክብረ በዓሉ ሁል ጊዜ የማይቀሩ ሄደው እዚያው ከአባቶቻቸው ከመምህሮቻቸው ስር እዚያው አሁንም እየሄዱ የሚያገለግሉ አሁንም እየተማሩ ያሉ እውነት ለመናገር አራቱንም ጉባኤያት መምህር ናቸው። ከዚያም ባለፈ ደግሞ በዚህ በዘመናዊ አዲስ አበባ ዩኒቨርሲቲ በከፍተኛ ማዕረግ የተመረቁ ናቸው። እኛ ሁላችንም እሳቸው ጋር ብንመጣ ሁሉንም ማግኘት እንችላለን ማለት ነው። ምንጩ እሳቸው ናቸው። ከዚህ የበለጠ እውነት ለመናገር የሚያስተምሩበት ጸጋ ያብዛልን መድኃኔዓለም። እኛ ሁል ጊዜ አሁንም ወደ እርሳቸው ሚዲያ ወይንም ደግሞ ወደ እርሳቸው ዩቱብ በመሄድ ወይንም ደግሞ በመቅረብ ሁል ጊዜ እየተገኘን መማር የምንፈልገውን መጠየቅ እንችላለን ማለት ነው። እሳቸው ከነ ቤተሰቦቻቸው መጥተው ደስ በሚል ሁኔታ እያቀረቡ ነው ተማሩ፣ ኑ ያላወቃችሁትን እወቁ፣ በሞራል ተነስተን እንድንማር እንድናውቅ የሚያደርጉን መምህር ናቸው። ሁላችንም ቅድም የነገሩንን ዩቱብ ሰብስክራይብ በማድረግ ሼር በማድረግ ሁላችንም ልንተባበራቸውና በዚያ ሳፖርት ልናደርጋቸው ይገባል። ከኛ የሚፈልጉት እሳቸው ይህንን ነውና፣ ስለዚህ እሳቸው ደግሞ እንዲበረቱ ሁላችንም ከጎናችን መምህር እያለን ልናከብራቸው ይገባል ነው። መምህር እኔ ይህ ነው ያለኝ መልእክት። እርስዎ ደግሞ አሁንም የሚያስተላልፉት ካለ በድጋሚ አሁንም ወደ እርስዎ መልሳለሁ ማለት ነው። እሺ፣ አመሰግናለሁ ወንድም አለም። እኔ ምናልባት የማስተላልፈው መልእክት ሳይሆን ጥያቄ ነው የምጠይቀው። ማለትም ቤተሰቦቻችን የሰላመ ሰጣዊት ቤተሰቦች ማለት ነው፣ ሰጣዊት ስትጠፋ ለምን ጠፋች የሚሉ የሚጠይቁ አሉ። እንኳንስ ባለቤቴም ተለይታ ማለት ነው። እና ቤተሰቦቻችንን በደንብ የሚያስደስት ፕሮግራም ሁሉንም ቤተሰብ ያቀፈ ቃለ መጠይቅ ወይም እንደዚህ ንግግር፣ ውይይት እንዲያደርጉልን ሌላ ጊዜ ለመጋበዝ ነው የምፈልገው። እሺ መምህር፣ እውነት ለመናገር በቀጣይ በሰፊው በእኔም ቤት እየተገኙ ቀጥታ ላይም እውነት ለመናገር ሁሉንም የኔ ቤተሰብ የሆኑትን ሁሉ መልእክት እያስተላለፉ እያስተማሩ በዚያም እውነት ለመናገር ከነ ቤተሰቦ ይህን ይመስላሉ ብዬ እኔም አርአያ የሚሆኑ መምህራችን እሳቸው ናቸው ለማለት እፈልጋለሁ ማለት ነው፣ በእኔ ሚዲያ ላይ ማለት ነው። እርስዎ ምንድነው የሚጠበቅቦት? አሁንም እኛም ጋር እየመጡ እንዲያስተምሩን በተከታታይ የኔ ቤተሰቦችም እርስዎን ሳፖርት እንዲያደርጉ ከልብ እጠይቃለሁ ማለት ነው። እነሱም አያሳፍሩኝም። አሁንም ቢሆን ይህንን ሼር አድርጉ፣ ኮፒ ሊንክ አድርጉ የሚለውን እኛ መልእክት ብቻ ያስተላልፋሉ። ይህንን የኔ ቤተሰቦች ይሰራሉ ማለት ነው። ስለዚህ ሁል ጊዜ በእኔ ቤትም ተገኝተው ላይ በሚመችዎት ሰዓት ላይ ተገኝተው ያስተምራሉ። ቤተሰቦትንም በሰፊው ሆነ ለመናገር ለሁላችን ማስተማሪ የሚሆን ቤተሰብ ስለሆነ ህይወታችሁ፣ ጉዟችሁ እውነት ለመናገር አስተማሪ የሆነ እና ሁላችንም ከእናንተ ተምረን ብዙ ስራ መስራት የምንችል ህይወታችንን መቀደስ እንደምንችል የሚያሳይ ቤተሰብ ነው። አብርሃም ሳራ ስንል በትርጉም ማየት ማለት በዚህ ቤት ነው ማለት ነው። ስለዚህ በቀጣይ በሰፊው እሳቸውን ባለቤታቸው ሳራ ይባላሉ። ስለዚህ በቀጣይ እውነት ለመናገር እሷን በሰፊው ትገልጻለች ሀሳቧን፣ እርስዎም በሰፊው ይገልጹልናል በደንብ አድርገው። እውነት ለመናገር የመጣችሁበትን ጉዟችሁን ሁሉ ሌሎቻችንም ከእናንተ ህይወት እንማራለን ማለት ነው። መምህር በጣም አድርጌ አመሰግናለሁ ስላከበሩኝ።
እግዚአብሔር ያክብርልኝ። እኔ እውነት ለመናገር ዛሬ በዚህ ቤት በመገኘቴ በአብርሃም ቤት የተገኘው ነው የመሰለ እውነት ለመናገር ደግነት፣ ፍቅር፣ ደስታ እውነት ለመናገር ልዩ የሆነ ነገር ያለው በዚህ ቤት ነው። ይህ ሁሉ የሚሆነው እግዚአብሔር ያለው በእነሱ ፍቅር እና ደስ በሚል ሁኔታ በመከባበር በመኖራቸው ነው። እውነት ለመናገር እግዚአብሔር ያለበት ቤት ፍቅር አለ። ፍቅር ያለበት ቤት እግዚአብሔር አለ። ሁሉ ነገር ይሞላል፣ ይፈሳል ማለት ነው። በረከት ሁሉ አለ በዚህ ቤት ማለት ነው። ከዚህ የበለጠ በረከትን እግዚአብሔር ያድልልን። አመሰግናለሁ። ሚዲያዎትን አላስተዋውቁ ነው የእርሱን ለእኔ ቤተሰቦች የኔ ሳሚ ሚዲያ ነው። ሳሚ ሚዲያ፣ ሁለተኛው ደግሞ ቅዱስ ኃያል ሚዲያ ነው ማለት ነው። ዩቱብ ደግሞ ሰጎን ቲዩብ ነው። ሰጎን ቲዩብ ነው። በዚያ ላይም መጣችሁ እናንተም የእሳቸው ቤተሰብ የሆናችሁ መማማር እንችላለን፣ ሀሳብ መለዋወጥ እንችላለን ማለት ነው። በጣም አድርጌ አመሰግናለሁ። በድጋሚ ይቅርታ መጀመሪያ ላይ ማስተዋወቅ ነበረብኝ። ስላስታወሱኝ አመሰግናለሁ። እኔም አመሰግናለሁ። ያስጥልን ቤተሰቦች፣ የእኛ ቤተሰቦች ሆናቸው የእሳቸውንም ቻናላቸውን እንድትጎበኙ ለማሳሰብ ወይም ለማስታወስ እንወዳለን። በድጋሚ እስከዚህ ድረስ ስለጠበቃችሁን በጣም እናመሰግናለን። የእግዚአብሔር ስም ከጽንፍ እስከ አጽናፍ የተመሰገነ ይሁን። ኢትዮጵያ ሀገራችንን ሰላም ያደርግልን። ቅዱስ ሚካኤል በረዳትነቱ አይለየን ለዘላለሙ። እግዚአብሔር ይባርክ።